ጤና ይስጥልን የተወደዳችሁና የተከበራችሁ የቦርክና ሚዲያ ቤተሰቦቻችን፣ ዛሬም እንደተለመደው በወቅታዊ ጉዳዮች ላይ ወደ እናንተ አንዳንድ ዝግጅቶችን እያደረስን እንገኛለን። በዛሬው ዕለትም በወቅታዊ ጉዳዮች ላይ አንድ ጥንቅር አዘጋጅተንላችኋል። የዛሬው ጥንቅር የሚያተኩረው በትግራይ ክልል ስላለው ወቅታዊ ሁኔታ ይሆናል። በክልሉ እንደሚታወቀው እንግዲህ የፌዴራሉ መንግስት ጠቅላይ ሚኒስትር አብይ አህመድ ለጊዜው አስተዳደሩ ፕሬዚዳንት ጀኔራል ታደሰ ወረደ የስልጣን ዘመናቸው ለተጨማሪ አንድ ዓመት ማራዘማቸውን ተከትሎ ክልሉን ሲያስተዳድር የቆየው ህወሓት ደግሞ እርምጃውን ተቃውሞታል። ባሳለፍነው ሳምንት የፖለቲካ ትኩሳቱ ጨምሮ የጊዜው አስተዳደሩን በኃይል እስከ መናድ የሚያደርሱ እርምጃዎችን እየዛተ ይገኛል ህወሓት። ይህንን ተከትሎ የጊዜው አስተዳደሩ ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ በበኩላቸው ስልጣን እንደማይለቁ አስታውቀዋል። ይህንን ጉዳይ በተመለከተ ከህግ ባለሙያው አበራ ንጉስ ጋር ያደረግነውን ቆይታ በዛሬው ዕለት ወደ እናንተ የምናደርስ ይሆናል። ፕሮግራማችን እንድትከታተሉ በአክብሮት ጋበዝን። አብራችሁን ቆዩ። አቶ አበራ ፈቃደኛ ስለሆኑ ከልብ አመሰግናለሁኝ። የውይይታችን መግቢያ እንድናደርግ የፈለግኩት እንግዲህ በትግራይ ክልል ያለው ወቅታዊ ሁኔታ ነው። ክልሉ እንደሚታወቀው የፌዴራሉ መንግስት ለጀኔራል ታደሰ ተጨማሪ አንድ ዓመት ፈቅደውለታል። ህወሓት በበኩሉ ደግሞ የፕሪቶሪያውን ህግ ጣሰ እያለ ተቃውሞታል። የፖለቲካ ተርሞይሉ ጨምሮ ነው የሰነበተው ባሳለፍነው ሳምንት። እንዲሁም በዚህ ሳምንት ነበር ይቀይራል የተባለው እንደ ህወሓት መግለጫ ማለት ነው። ነገር ግን እስካሁን ድረስ ለውጦች አልታዩም። ይህ እንደ በጎ የሚታዩ ነው። በጊዜው አስተዳደሩና በህወሓት መካከል ያለው ልዩነት ወትሮ መቀራረብ ይበዛው ነበር። አሁን ግን ልዩነቱ ሰፍቷል። ለመሆኑ በዚህ መሀል እንግዲህ የፌዴራል መንግስቱም እንግዲህ ዝምታ መርጧል። ለመሆኑም አሁን ያለው የትግራይ ክልል ወቅታዊ ሁኔታ ምን ይመስላል በሚለው ውይይታችን ጀምራል። መልካም እንግዲህ እኔም እንግዲህ በትግራይ ወቅታዊ ሁኔታ ላይ አስተያየት እንድሰጥ ለሰጠኸኝ ዕድል ላመሰግን እፈልጋለሁ። እንግዲህ የትግራይ ፖለቲካ ብዙ ገጽታ ያለው ፖለቲካ ነው። በእርግጥ አንዳንድ ጊዜ ክልላዊ ይሆናል፣ አንዳንድ ጊዜ ሀገራዊ፣ አንዳንድ ጊዜ ደግሞ አህጉራዊ እና ቀጠናዊ መልኮች የያዘ ጊዜ በተለይ ከ2012 በኋላ ብዙ ተለዋዋጭና ሀገራዊ፣ ቀጠናዊ እንዲሁም አህጉራዊ እንትኖች ሁኔታዎችን እያለፈ መጥቶ በትግራይ ጸጥታና ደህንነት አለፍ ሲል ደግሞ በኢትዮጵያ ጸጥታና ደህንነት የራሱ አልፋው ሚና ያለው ጉዳይ ነው። የትግራይ ፖለቲካ በአጠቃላይ የትግራይ ፖለቲካ ነው፣ እንዲሁም የኢትዮጵያ ፖለቲካ ነው፣ የቀጠናው ፖለቲካ ነው። ይሄ እንደዚህ ለማለት በተጨባጭ የምናየው ነገር ነው። ስለዚህ የትግራይ ፖለቲካ ዘርፈ ብዙ ስለሆነ ያለውን እንድምታ ስትተረጉም የተወሰኑ ቦታዎች ላይ ሁነን ስንተነትና ወይ መላምቶች ስንሰጥ ሌሎች ጉዳዮችን እየቀላቀለ ለምሳሌ አህጉራዊ ጉዳይ ሊሆን ይችላል፣ ሀገራዊ ጉዳይ፣ ቀጠናዊ ጉዳዮችን እየገባ የተቀላቀሉበት በጣም ቮለታይል እና ዳይናሚዝሙ በጣም ፈጣን የሆነ ፖለቲካ ነው የትግራይ ፖለቲካ። እንግዲህ ላለፉት 3 እና 4 ዓመታት ከጦርነት ማግስት በተለይ ባልተሟላ ሰላምና ባልተጀመረ ጦርነት ውስጥ የሚገኝ ክልል ነው። ጦርነቱ አልተጀመረም፣ ግን የጦርነት ክቶችና ሁኔታዎችን እያደጉ የሚመጣበት ሰላም መጋገጠ ሁለቱም ላይ ያልተሟላ ሁኔታ ነው ያለውና የትግራይ ፖለቲካ ይሄ ይመስላል። አሁን በቅርቡ በተለይ ከአቶ ጌታቸው ረዳ ሹመት በኋላ የመጡት ጀነራል ታደሰን በተመለከተ ግን እዛ የትግራይ ፖለቲካ ሽኩቻዎች እና ሰጣጋዎች ይብዛም ይነስም የመቀዛቀዝ ሁኔታ የመታየት ዝንባሌ ያሳይቷል። በተለይ አቶ ታደሰ በእሳቤ ደረጃና በፖለቲካ ምልከት አንጻር የፌዴራል መንግስትና የህወሓት ፍላጎትን ማዕከል ተደርገው የተሾሙ ናቸው የሚል ግምትና ሁኔታ ነበረ። ያሁኑ ግን ያ ግምት ፍሩሽ የሚያደርጉ ሁኔታዎች መሀል ላይ ተፈጥረዋል። በክልሉ የህወሓት ድጋፍ በበቂ ሁኔታ ሳያገኝ አለፍ ሲል ደግሞ በጣም ስውር የሆኑ ሳቦቴጆች ሲያስተናግድ መጥቷል አቶ ጀነራል ታደሰ የሚመሩት ጊዜያዊ አስተዳደር። ከዚህም አንጻር ፌዴራል መንግስቱ ከአጠቃላይ ለትግራይ ካለው ፖሊሲ በአጠቃላይ በስልጣን ለመቆየት ካለው አካሄድ አንጻር የትግራይ ፖለቲካ አቶ ጀነራል ታደሰ ከፌዴራል መንግስት ኢንዶርስመንት አግኝተዋል። ከፌዴራል መንግስት የተወሰኑ አሳይመንቶች ይዘው ወደ ትግራይ ሂደዋል። እንደዚህ ለማስፈጸም ስምምነት ውስጥ ከገቡ በኋላ ነው የተሾሙት የሚል መነሻ ግምቶችን ፉሩሽ የሚያደርግ ፌዴራል መንግስትም ሳቦቴጅ፣ ስውር ሳቦቴጅ፣ አንዳንድ የሚታዩ ሳቦቴጅ በተለይ ደግሞ አሁን ወደ መጨረሻው አካባቢ የስልጣን ዘመናቸውና አሁን በአዲሱ ሹመታቸው በመጀመሪያው አካባቢ እየታዩ ያሉት ሳቦቴጅ ግልጽ ናቸው። በቂ ድጋፍ አለመደረግ ነው። በሌላ አማርኛ
አቶ ታደሰ ጊዜያዊ አስተዳደር ኦርፋን ነው፣ ወላጅ አልባ ነው የሆነው። ከህወሓት በኩልም በቂ ድጋፍ አላገኘም፣ ከፌዴራል በኩልም ተገቢ ውግንናና ድጋፍ አላገኘም። በተነጻጻሪ የአቶ ጌታቸው አስተዳደር ከፌዴራል መንግስቱ የነበረው ጠንካራ ድጋፍ በይበልጥ ይታይ ነበር። ምንም እንኳን ከህወሓት የነበረው ተቃውሞ ቢበረታም ማለት ነው። የአቶ ታደሰ የጀነራል ታደሰ ጊዜያዊ አስተዳደር ግን የሁለቱም ነው ተብሎ መነሻ ተደረገ። የሁለቱም ሳይሆን ነው የቀረው። ለዛ ነው አሁን ችግር ውስጥ የወደቁት። ዞሮ ያ ታልፎ ጀነራል ታደሰ የስልጣን ዘመናቸው በተለይ የመጀመሪያ ዙር የስልጣን ዘመናቸው አልቆ ወደ ሁለተኛ ዙር አሁን በተሾሙበት ጊዜ ያላቸው ተቃውሞ በተለይ ከህወሓት በኩል ያለው ተቃውሞ ከፍ ብሏል። በጣም ነው ከፍ ያለው። ለዚህ ደግሞ መሰረታዊ ምክንያቶች አሉ ብዬ አምናለሁ። አቶ አበራ እንደሚታወቀው እንግዲህ ጀነራል ታደሰ የራሳቸውን የህወሓቶች ነው ይባል ነበር። ጌታቸው ረዳ ደግሞ ያን የተቃውሞ በበዛበት ወቅት ከአንድ ዓመት በፊት ማለት ነው እንግዲህ በኃይል ነው እንግዲህ ተገዶ እንበለው በኃይል እንትን እንዳይል ነው ከኃላፊነት የተነሳው። ታደሰ ጀነራልም ስለሆነ የጦር አመራርም ስለሆነ የህወሓቶች ነው የቅርብ አመራር ነው ይባል ነበረ። አቶ ጌታቸው ረዳ ደግሞ እሱም ራሱ ተናግሮታል። ታጋይ አይደለም ተብዬ ነው የተገለልኩት የሚል አይነት ነገር አንስቶ ነበረ። ይህ አሁን ካለው ወቅታዊ ሁኔታ አንጻር የራሳቸውን የተባለን ሰው በዚህ ደረጃ ደግሞ እንደ ጥላት ማየቱ ምናልባት ከፌዴራል መንግስቱ ጋር በመተባበሩ ሊሆን ይችላል፣ ወይም ደግሞ አብሮ በመስራቱ እንበለውና ከዛ ጋር ሊሆን ይችላል። ግን በዚህ ደረጃ ልዩነቱ እንደሊሰፋ ቻለ የሚለውን ብናይ ደስ ይለኛል። አዎ አሁን ይሄ ቅድም የገለጽኩልህ ነው። መነሻው ፌዴራል መንግስት አማራጭ አጥቷል። ስለዚህ ታደሰን የመሾም ግዴታ ነበረበት በሚል የራሱ ተርም ኦፍ ሪፈረንስ ወይ ደግሞ ለስምምነቱ መነሻ የሆኑ 8 የስራ መመሪያ ናቸው፣ የስራ ውል እንበላቸው ብቻ መነሻ ይዞ እንደዚህ ይፈጽምልኛል ብሎ ጀነራል ታደሰን ተቀብሏል። ህወሓትም ቢሆን በተግባራቸውና በፖለቲካ እንቅስቃሴያቸው ከጌታቸው በተለይ በንጽጽር ነው መሰለኝ የኛ ነው የሚል እንድምታ አሳልፈዋል። በፕሮፋይልም ቀላል አይደሉም ማለት ጀነራል ታደሰ እንግዲህ የ68 ታጋይ ናቸው። በጣም ትልቅ ፕሮፋይል ያላቸው የህወሓት ሰው ናቸው። ወታደር ቢሆን በግል ባህሪያቸውም ከጌታቸው በተቻለ መካከለኛ ሰው ደግሞ ለሁለታችን የመሃል ሰው ነው ያገለግላሉ የሚል መነሻ ይዘው ህወሓቶችም ኢንዶርስ አድርገዋል። ስለዚህ የሚል ከሆነ ተሽመው ደብዳቤያቸው ፌዴራል መንግስት ያነበራቸው የሹመት ጊዜ ከተጠናቀቀ በኋላ ትግራይ ሲሄዱ የህወሓት ማዕከላዊ ኮሚቴና ስራ አስፈጻሚ የሚባሉ ሰዎች ያቀባበል የሚመስል ከኛ ወገንም ነው የሚመስል ተሽታቸው አድርገው አሁን አቶ ታደሰ ህወሓትም የኛ ናቸው ብለው ህወሓት የሚፈልገው ጉዳይ ይፈጽምልናል ነው። እንደዛ ነው ትርጉሙ፣ እንደዛ ነው የሆነው። አሁን ነው ፌዴራል መንግስትም የሁለታችን ስምምነት ነው የኔም ነው ሲል በአመዛኙ የሱ ጉዳይ እንዲያስፈጽም የህወሓት ጉዳይን ቦታ እንዳይሰጥ በሚል እንድምታና ሁኔታ ነው የሾሟቸው። መሀል ላይ ግን የሁለቱም ሳይሆኑ ነው የቀሩት። አሁን በዚህ ቅርብ ቀን ደግሞ የእሳቸው መውጣት የእሳቸው መጉላት በግልጽ ያሳየ ይመስላል። በተለይ ግን ጀነራል ታደሰ አሁን ለተደረገው ሹመት ግን መሰረታዊ ስህተቱን ተፈጽሟል ባይነኝ። መሰረታዊ ስህተታቸው ምንድነው ብትለኝ ጀነራል ታደሰ መሾም ያለባቸው ህጎች አሉ። እነዛ ህጎች እንድምታዎችና የራሳቸው ታሪካዊ ዳራ አላቸው። ፌዴራል መንግስት በአቶ ታደሰ በጀነራል ታደሰ የስልጣን ዘመን ላይ ረጅም መሳሳብ ከህወሓት ስላደረገ ህወሓትም እያንዳንዱ ነገሮች ከፌዴራል መንግስት ጋር በመሳሳብና በኮንፍሮንቴሽን አይን እየተያዩ ስለመጡ 2017 ዓመተ ምህረት ላይ ማለት ነው እስከ ቅርብ ቀን ይሄ አቶ የጀነራል ታደሰ ሹመት ሁለቱም ለነሱ አይሆንም ለኛ አይሆንም አንዱ ለአንዱ በሚያካስስ መልክ እንዲፈጸም ነው የተፈጸመው። ፌዴራል መንግስት ይሄን ለማስተጓጎል ለማበላሸት በሚያስችል ሁኔታ የህጉን ትሮች ጠቅሷል። ለምሳሌ 359 የሚባል አዋጅ ቁጥር 359 ዝባር 95 ዓመተ ምህረት የወጣው አዋጅ በፕሪቶሪያው ስምምነት መሰረት ለሚሾም ሰው የሚሰራ አይደለም። መደበኛ የሆነ የዛሬ 23 ዓመት የወጣ ህገ መንግስታዊ ስርዓቱ ሲናድና በዋነኛነት ፌዴሬሽን ምክር ቤት ወስኖ የፌዴራል መንግስቱ የሚያቋቁመው ከሌሎች አካላት በመደራደር ሳይሆን በበላይነት የሚመራው የሚያቋቁመው ፖሊሲ የሚሰጠው ሪሶርስ የሚያግዘው ጊዜያዊ አስተዳደር ማቋቋሚያ አዋጅ ነው የጠቀሰው። በትርጉም ደረጃ ፖለቲካዊ ትርጉሙ ግልጽ ነው። አቶ ታደሰ ጀነራል ታደሰ አሁን የተሾሙት በኔ በጎ ፍቃድ ለኔ ተብሎ በተቀረጸ ህግ እንጂ የፕሪቶሪያው ስምምነት ማዕከል ተደርጎ በረቀቀው 1773 2017 ዓመተ ምህረት እና እሱን ተከትሎ በወጣ ደንብ ቁጥር
533 2015 ዓመተ ምህረት አይደለም ነው። በትርጉም ደረጃ ምን ማለት ነው? እኔ ብቻዬ የሾምኩት ጊዜያዊ አስተዳዳሪ ነው። ህወሓት እንደ አንድ የፕሪቶሪያው ፈራሚ በጊዜያዊ አስተዳደሩ ማቋቋም ላይ ከፌደራል መንግስት ጋር ያደርገዋል ተብሎ የሚጠበቅ የፖለቲካ ድርድር የለም የሚል መልእክት ነው ያስተላለፈው። ይሄ በግልጽ በመላምት ብቻ ሳይሆን የህግ ትርጉሙ እንደዛ መሆን የምናውቀው ደግሞ ህወሓት በማግስቱ ያወጣው መግለጫ ግልጽ ነው። ህወሓት ግልጽ ነው። ይሄ እኔን አንደርማይን ያደረገ እንደ አንድ ፈራሚ እኔን ያገለለ ፕሪቶሪያን ሙሉ በሙሉ የዘነጋ አልፎ ተርፎ ደግሞ የጀነራል ታደሰ ሹመት እነዚህ አንዳንዶቹ የተሻሩ አንዳንዶቹ የተሻሻሉ ህጎችን ወደ ጎን የተወ ሹመት ስለሆነ ህገወጥ ሹመት ነው ብለው አቋም እንዲይዙ እና አቋማቸው ተከትሎ ደግሞ የተለያዩ ፖለቲካዊ እንቅስቃሴ ያደረጉበት ያለውንና ይሄ ነው የሚመስለው የትግራይ ፖለቲካ። በዚህ መሃል ነው እንግዲህ ጀነራል ታደሰም እንደ አንዱ የተሾመ ሰው ራሳቸው ቆጥረው ሆኖም ግን የሾማቸው አካል በውል እንዳልሾማቸው አላመኑም። በውል እንደሾማቸው አላመኑ ብቻ ሳይሆን ተገቢው ድጋፍ ደግሞ እንዳላደረጋቸው በሌላ ወገን እየወቀሱ በቲፒኤልኤፍ ደግሞ በአግባቡ አልተሾምኩም፣ የኛ የፕሪቶሪያ ስምምነቱ ውጤት አይደለህም፣ ፕሪቶሪያ ስምምነቱ ላይ ደግሞ ያለው የኛ ሚናን አንደርማይን በሚያደርግ መልኩ ስለተሾም አናቀህም ብለውታል። እሱ ተከትሎ ሰፊ የሆነ እየተጓዙ ነው። ቲፒኤልኤፎች አግሬሲቭሊ እየተጓዙ ነው። አሁን ዛሬ ወይ ነገ ጀነራል ታደሰን የሚተካ ፕሬዝዳንት ሊሾሙ ይችላሉ። ይሄ ከድርጅቱ ልምድ ጋር ማየት ትችላለን። ድርጅቱ ያስባል፣ ይወስናል፣ ያስፈጽማል። ይሄ ነባር ባህሉ ነው። ነባር ባህሉ የተዳከመው ይሁን የተጠናከረው ህወሓት ያስባል፣ ይወስናል፣ ያስፈጽማል ባለ መዋቅር። ይሄን በተመለከተ ደግሞ ጀነራል ታደሰን እንዳስተዳዳሪ አንቆጥረው አልፎ ተርፎ ውሉ ፕሪቶሪያ ስምምነት ውል በፌደራል መንግስት ሙሉ በሙሉ ተጥሶ በአሁኑ ሰዓት ወደ ሌለበት ምዕራፍ ስለተሻገረ ከዛ በፊት 2012 አድርገን ላቋቋም ነው ምክር ቤት ነባር ምክር ቤታችን የመመለስ ስራ እንሰራለን፣ እሱን ተከትሎ መደበኛ መንግስት እንተክላለን የሚል ከፍተኛ አግሬሲቭሊ ቀንና ሌሊት እየሰሩ ነው በአሁኑ ሰዓትና የትግራይ ፖለቲካ በዚህ ውጥረት በዚህ ዳይሌማ ውስጥ የሴኩሪቲ ዳይሌማ የሊደርሺፕ ዳይሌማ ውስጥ እና የጦርነት ዳመና አንዣበበት ነው የሚገኘው አሁን በአሁኑ ሰዓት ባለው ነባራዊ ሁኔታ ብዬ ነው እኔ የምረዳው። አቶ አበራ ህወሓት ከ6 ዓመት በፊት የነበረው የትግራይ ክልል ምክር ቤት ይመለስ የሚል አቋም አምጥቷል። ሰሞኑን አክሱም ከተማ ላይ ባደረገው ስብሰባ እንደ አማራጭ ያየው ነው። ምክንያት ያለው ደግሞ የክልሉ 40% የሚሆነው ምርጫ ለማድረግ አያመችም፣ ምክንያቱም የተወሰነ ክፍሉ በሌሎች ኃይሎች ተይዟል ነው የሚለው በወራሪዎች እያለ በሚገልጸው ማለት ነው። 40% በአጠቃላይ ምርጫ ለማድረግ አያስኬድም፣ ስለዚህ የቀደው ምክር ቤት ይመለስ ነው እያለ ያለው። በአንጻሩ ቲፒኤልኤፍ እንግዲህ ይህን የማስልጣን እንደሌለው ነው እየተገለጸ ያለው። ምክንያቱ ደግሞ በምርጫ ቦርድ ተሰርዟል። ምን ይፈጠራል የሚለው ደግሞ የሁሉም ሰው ጥያቄ ነው። አንደኛ ህወሓት ከ6 ዓመት በፊት የነበረው ምክር ቤት ይመለስ ማለቱ አግባብነት አለው ወይ? ሁለተኛ ደግሞ የአካሄድ ውጥረት በዚህ ከቀጠለ ምን ይፈጠራል የሚለውን ቢያብራሩልን። የጀነራል ታደሰ ሹመትን ተከትሎ ህወሓት በመቃወም ብቻ ሳይሆን ክልሉ መሪ ያስፈልገዋል። በተለይ ደግሞ እኛ ለፕሪቶሪያው ስምምነት ስንል የከፈልነው መስዋዕትነት ነበር። ያ መስዋዕትነት ደግሞ ፖለቲካዊ መስዋዕትነቱ ጊዜያዊ በወቅቱ የተመረጠ መንግስታችን እስከ መተው ደርሰን ነበር። አሁን ግን ፌደራል መንግስት አንደርማይን እያደረገ የኛ የህጋዊ ሰውነታችን ጉዳይ የኛ በጊዜያዊ መንግስት ያለን የመደራደር መብት ከዛ አልፎ ተርፎ ግን ክልሉ ወደ 2012 የነበረው ቁመና መመለስ ሂደት ላይ ዳተኛ ሆኗል ብለው ብዙ ትንተናዎችና ሐሳቦች ሰጥተዋል። ከሰጡ በኋላ የህግ የሚመስል ጉዳይ አንስተዋል። እውነት እናውራ ከተባለ በህጉ የሚያስኬድ አይደለም። አሁን በህጉ የሚያስኬድ አይደለም። ህጉ በራሱ ምክንያት አልቋል። ተመረጥን ነበር እንኳን ቢሉ ያ የተመረጡበት ዘመን አልቋል። ከዛ አልፎ ተርፎ ግን ምንም እንኳን አሁን የፕሪቶሪያ ስምምነት ፈርሷልና በይደር የቆየ ጊዜያዊ ነባር ምክር ቤታችን እንመልስ ቢሉ ፖለቲካ እስከሆነ ህጉ ፖለቲካ እስከሆነ ድረስ በፕሪቶሪያው ስምምነት ህገወጥ ምርጫ ነው ያደረግነው። ህገ መንግስታዊ ስርዓቱን አደጋ በሚጥል መልክ ከምርጫ ቦርድ እውቅና ውጭ የሄድነው ጉዞ ስለነበረ ይሄ ጊዜያዊ የነበረው ወቅት ህጋዊ መንግስት ተመርጧል የሚሉት መንግስትን ትተነዋል ብለው አምነዋል። የዚህ ላይ አልአምነ ዓለም አቀፍ እውቅና ከተገኘ ሀገራዊ እውቅና ብዙ የሚዲያም ይሁን የፖለቲካ ያገባኛል ሰዎች ላይ
መረዳዳት ላይ ከተደረሰ በኋላ እንደ አዲስ የተመረጥኩኝ ማለት አብሰርድ ነው። የሪያሊቲ አብሰርዲቲ ያመጣል። በህግም ግን ጊዜ ገደቡ ጨርሷል። በጊዜ ገደቡ ጨርሷል። ስለዚህ የሚያስኬድ አይደለም። ያ ስል ግን ህወሓትም ይሄ ይጠፋቸዋል። ብልጽግናም ሌሎች የፌደራል መንግስቱም ያደረጋቸው ጥሰቶች የህግ ጥሰቶችና ለምሳሌ በተሻረ ህግና በከፊል በተሻሻለ ህግ ጀነራል ታደሰ ሲሾማቸው የህግ እውቀት ችግር አድርጌ አላረገውም እኔ። ሁላቸውም ጨዋታቸው ህግና ህጋዊነትን ማክበር ሳይሆን ከመጀመሪያው ጀምሮ ከተፈጥሯዊ ባህሪያቸው ጋር የሚጋጭ ከተፈጥሯዊ ባህሪያቸው ጋር የሚያያዝ የሄግሞኒክ ባህሪ ያላቸው ኃይሎች ፖለቲካዊ ኃይሎች ስለሆኑ ህግ እነሱን የሚጠቅም ጉዳይ ማስፈጸሚያ ቱልስ ካልሆነ ድረስ የህግ ጉዳይ ስለማይመለከታቸው ነው። ህግና ህጋዊነትን በብዙ ጉዳይ ከፖለቲካ ሎያሊቲያቸው ዝቅ አድርገው ስለሚያዩ ነው። ስለዚህ ቲፒኤልኤፍ በህግ እኮ አያስኬድህም ብትለው ከተፈጥሯዊ ስርቱ አሁን ፖለቲካ ከያዘው አቋም የእውቀት ችግር ኑሮስ ያደረገው ባለመሆኑ ህግ ላይ ብዙ ኢንተረስትድ ላይሆኑ ይችላሉ። ምክንያቱም ህግ እውነታቸው በአንድ ሰዓት በህወሓት በኩል የሚነሱ ነገሮች ነው። ህግ መከበር ያለበት በሙሉነት ነው። ስለዚህ ወደ ፕሪቶሪያ እንመለስ ስል እንቅፋት ፈጥረውናል ፌደራል መንግስት ይላሉ። እንደዛ እንቅፋት የፈጠረብን ምክንያት ደግሞ ፌደራል መንግስት የህግ ጉዳይ አይመለከተንም ብሎ የህግ ጉዳይ ከፖለቲካው ሎያሊቱ ዝቅ አድርጎ ስላይሳየ እነሱ በተመሳሳይ እየተጫወቱ ነው። ስለዚህ ህወሓት ላይ እና ትግራይ ላይ ያሉ ጉዳዮችን እውነት ለማውራት በህግ ሶልቭ እናድርገው ካል ችግሩ የተረዳነው መንገድ የተሳሳተ ሊሆን ይችላል። ኤክስትራ ፖለቲካል እና ኤክስትራ ሌጋል ኢሹ ነው ያለው አሁን ትግራይ ላይ። ስለዚህ ኤክስትራ ሌጋል መፍትሄ ሀሳብ ከመስጠት አንፃር እንየው እንጂ ከህግ አንፃርማ ፌደራል መንግስትም ጀነራል ታደሰ የሾመበት መንገድ ሆን ተብሎ በተሻረና በሌለ ህግ ነው። እነሱም አሁን ጊዜው ነባር አስተዳደር እንመልሰው የሚሉ ፌደራል መንግስት ለሄደው የፖለቲካ የሳሳተ ፖለቲካ መንገድ ካውንተር ከማድረግ አንፃር ያነሱት መንገድ እንጂ በህግ ያዋጣናል የሚል እምነት አላቸው ብዬ አላምንም። ስለዚህ ከህግ ያዋጣም ግን ደግሞ ክልሉ በህጉ አንዱ ተሳስቷል ሌላው አልተሳሳተም በሚል ዳኝነት መስጠት የሚገባ መስሎ አይሰማኝም። አቶ አበራ ውይይታችን እያጠናቀቅን ነው። እንደ ባለሙያ ይሄ መሆን አለበት ብለው ምክረ ሀሳቦትን ያስቀምጡልን። መልካም። እንግዲህ እንደ ባለሙያ እውነት ለማውራት በሙያዬ ብቻ አስተያየት በመስጠት የሚመጣ መፍትሄ የለም ብያለሁ። አሁን ኤክስትራ ሌጋል ሁኔታ ነው ያለው። በጣም ዳይናሚክ ፖለቲክስ እና ዳይናሚክ የሆነ ፖለቲካል ኢንቫይሮንመንት ስላለ በጣም ኤክስትራ ፖለቲካ ነው። ከተለመደው መንገድ ወጣ ማለት ይጠበቅምና በህግ አተረጓጎም በህግ ለህግ የምንሰጠው ትኩረት ከዛ ባለፈው ፖለቲካም በተለመደው መንገድ መፍትሄ ያመጣል ብዬ አላምንም። የኢትዮጵያ ፖለቲካ የትግራይ ፖለቲካ በጣም ሲሪየስ ወደ ሆነ ምዕራፍ ተሸጋግሯል። ስለዚህ መፍትሄ ስንሰጥ ጦርነት ከማስቀረት አንፃር መሆን ስለሚገባው ሁሉም ኃይሎች እኔ የምለው ሁሉም ኃይሎች በተቻላቸው አቅም ለሰላማዊ ድርድርና ለሰላማዊ ውይይት በራቸው ክፍት ቢሆን ከዛ በኋላ ፖለቲካዊ ድርድር ፖለቲካዊ ውይይት ከመጣ ያን ተከትሎ የሚመጣው የጨዋታ ህግ የማክበር ስራ በመስራት ነው እንግዲህ የተሻለ የህዝቦች ደህንነት ቢሆን የሀገር ህልውና ማረጋገጥ የሚቻለው። ስለዚህ እነሱ በዋነኛነት ከፓርቲ ፖለቲክሳቸው ለስልጣን ካላቸው ውድድር አለፍ ብለው ትንሽ ራቅ ብለው የህዝቡን ደህንነት እና የሀገሪቱ ህልውና የማስቀደም ፖለቲካ ካላስቀደሙ አሁን እየሆነ ባለው ሁኔታ ግን በጣም አደገኛ ሁኔታ ሊፈጠር ይችላል። ያም ጦርነት ነው። ለጦርነት ደግሞ ምቹ ሁኔታዎች ተፈጥረዋል። በህወሓት በኩል ጦርነት ከፈለገ ምቹ የሆነ ሀገራዊና ክልላዊ ጉዳዮች አሉ፣ ቀጠናዊ ጉዳዮች አሉ። በፌደራል በኩል በተመሳሳይ ሀገራዊ ምቹ የሆነ ሀገራዊ ክልላዊ ቀጠናዊ ሁኔታዎች አሉ። ስለዚህ ህግ ይፈታዋል ብዬ ከማምን ይልቅ ኤክስትራ የሆነ የፖለቲካ ስራ ተሰርቶ በሁለቱም መካከል ያለው ለጦርነት ቅርብ የሆነ ፖለቲካዊ አካሄድ የሚቀዘቅዝበት ሁኔታ መፈጠር አለበት ብዬ አምናለሁ። ይሄ ነው ዋናው ቁም ነገር። ሁለተኛው ግን እነዚህ አካላቶችም አንዳንድ ጊዜ እየጠየቁት አሁን ለምሳሌ ህወሓትም ይሁን ብልጽግና በዚህ መልክ ቢሄዱ የምንለው አንዳንድ ጊዜ ተፈጥሯዊ ባህራቸው እንዲያሻሽሉ የመጠየቅ ሁኔታ ነው። ለምሳሌ ቲፒኤልኤፍ በህግ ብልጽግናም በህግ እና ለሰለጠነ ፖለቲካ ውይይት ቅርብ ሆነው ለሀገሩና ለህዝቡ ቅድሚያ ይስጡ ስንል እነሱ ሄጅሞኒክ ናቸው። ተፈጥሯዊ እንትን እውነት ለማውራት አሁንም የደረሱበት ፖለቲካ ብልሽት ከህዝቡ ይልቅ ከሀገሩ ህልውና ይልቅ
ለድርጅታዊ ህልውናቸው ለስልጣናቸው ቀናኢ የሆኑ በባህሪም በምግባርም የተመሳሰሉ ኃይሎች ናቸው። በጣም ይመሳሰላሉ። ሰዎች አዲስ አበባና መቀለ ስላሉ የተለያዩ ኃይሎች ትግርኛና አማርኛ ስለሚናገሩ የተለያዩ ኃይሎች ይመስላቸዋል። በባህሪም በምግባርም የተቀራረቡ ኃይሎች ናቸውና ይህ ተፈጥሯዊ ባህሪያቸው እንዲያሻሽሉ የሚጠየቅ ጥያቄ አንዳንድ ጊዜ ተራ ምኞትም ሊሆን ይችላል። እነሱ ተፈጥሯዊ ባህሪያቸውን ኮምፕሮማይዝ እንዲያደርጉ የተወሰነ የባህሪ ለውጥ እንዲያመጡ የምግባር ለውጥ እንዲያመጡ ከድርጅታዊና ከስልጣን ፉክክር ወጥተው የሀገሩ ደህንነትም የህዝቦቹ ህልውናን እንዲያሱ የሚያደርግ ሌላ በሶስተኛነት አማራጭ የሚቀርብ ተጽዕኖ የሚፈጥር ሶስተኛ ሀገራዊ ክልላዊ ኃይል ያስፈልጋል። እስካሁን ያ ባለመፈጠሩ ነው አሁን እነሱ እንደልባቸው እንዲሆኑ ያደረጋቸው። ለምሳሌ ባለፉት 2 እና 3 ዓመታት በትግራይ የተደረገው ጦርነት አሁን በአማራ ክልልና በኦሮሚያ ክልል እየተደረጉ ያሉት ጦርነቶች እኮ ከፍተኛ ተጠያቂነት የሚያስመጡ በዛ ጦርነት ውስጥ ተዋናይ የሆኑ አካላቶች እኮ በስልጣን ላይ እንዲቆዩ ሳይሆን በተጠያቂነት ማዕቀፍ ውስጥ አሁን እየተከራከሩ መገኘት የነበረባቸው ሰዎች ናቸው። ሶስተኛ አማራጭ ስላጣ ህዝቡ በእነዚህ ሰዎች ከአንዴም ሁለቴ ሶስቴም በጦርነት ውስጥ እንዲኖር የተደረገውና ሶስተኛ ወገንም የመደራጀት አማራጭ ሆኖ የመቅረብ ህዝቡ ከነዚህ አካላቶች ርቆ በሶስተኛ መንገድ ተጉዞ የተሻለ ነገር እንዲፈጠር የሚያደርግ አደረጃጀት ካልተፈጠረ እኔ የምልህ መፍትሄ ሐሳብ በተለይ ሁለቱም አካላቶች ተፈጥሯዊ ባህሪያቸው ብቻ እንዲቀይሩ የሚደረግ ጥያቄ ተራ ፍላጎት ሊሆን ይችላል፣ ውሽ ሆኖ ሊቀር ይችላልና የሶስተኛ ወገንም እንደዛ ያርጉ። እነዚህም ግን ሀገርና ህዝብ በእጃቸው ያለ አካል ስለሆነ አሁን ከተለመደው ፉክክር ወጣ ብለው ስለ ሀገሪቱ ስለ ህዝቡ መጻኢ ዕድልም ቢጨነቁ ባይ ነኝ። አቶ አበራ ለነበረን ጊዜና ለሰጡን ሰፊ ማብራሪያ ከልብ አመሰግናለሁ። በቦርከና ሚዲያ ተመልካቾችና አድማጮች ስም የተወደዳችሁና የተከበራችሁ የቦርከና ሚዲያ ቤተሰቦቻችን የዕለቱ ዝግጅታችን በዚህ መልኩ ተጠናቋል። ቦርከና ሚዲያ ወቅታዊ ሀገራዊ ጉዳዮችን መሰረት በማድረግ አንዳንድ ልዩ ዝግጅቶችን በዚህ መልኩ እያዘጋጀ ወደ እናንተ የሚያደርስ ይሆናል። የቦርከና ሚዲያ የዩቲዩብ ቻናልን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን በዚሁ እንሰናበታችኋለን። ሰላም።